ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ዛሬ በፓርላማ ተገኝተው በወቅታዊ ጉዳይ ላይ ከምክር ቤት አባላት ለተነሱባቸው ጥያቄዎች ምላሽ በሰጡበት ወቅት ስለ ባህር በር ጠንካራ ጥያቄ ቀረበላቸው። ኢትዮጵያ ከሶማሊላንድ ጋር የተፈራረመችው ስምምነት ሳይተገበር ኢትዮጵያም የባህር በር ሳታገኝ በሚዲያ ብቻ እየተወራ እስከ መቼ ነው የምንቀጥለው የሚል ጥያቄ ነው ለውጭ ጉዳይ ሚኒስትሩ የቀረበላቸው። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ለጥያቄያቸው ምላሽ ሰጥተዋል። የሚኒስትሩ ምላሽ ምንድነው የሚለው በጥንቅራችን የምታዳምጡት ይሆናል። በሌላ በኩል ደግሞ የብሔራዊ ተሃድሶ ኮሚሽን በትግራይ ክልል የሚከናወነውን የቀድሞ ተዋጊዎችን ትጥቅ ማስፈታትና የመበተን ስራ ላልተወሰነ ጊዜ መቋረጡን የተሰማውን በዝርዝር ልናስደምጣችሁ ወደናል። እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ የባህር በር እንዳታገኝ ከሶማሊላንድ ጋር የተዋዋለቻቸው ስምምነቶች ሳይተገበሩ አገሪቱም የባህር በር ሳታገኝ በሚዲያ ብቻ እየተወራ የሚኖረው እስከ መቼ ነው የሚል ጥያቄ ከምክር ቤት አባል ቀረበ። የውጭ ጉዳይ ሚኒስትሩ በበኩላቸው የባህር በር ጥያቄ ለረጅም ጊዜ እይታ ያስፈልገዋል፣ የማሳመን ስራ እየተሰራ ነው ሲሉ መልሰዋል። የምክር ቤት አባሉ አባው ደሳለው የኢትዮጵያ የባህር በር ጥያቄ አጀንዳ ብቻ ሆኖ የሚቆየው እስከ መቼ ነው ብለው የጠየቁት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ዛሬ በፓርላማ ተገኝተው በወቅታዊ ጉዳይ ላይ ከምክር ቤት አባላት ለተነሷቸው ጥያቄዎች ምላሽ በሰጡበት ወቅት ነው። የምክር ቤት አባሉ በፈረንጆቹ 2024 ጠቅላይ ሚኒስትር አብይ አህመድ እና በሶማሊላንዱ የወቅቱ ፕሬዝዳንት ሙሴ ቢሂ መካከል የመግባቢያ ስምምነት መፈራረሙን አስታውሰዋል። ነገር ግን የባህር በር ማግኘታችንን ሳይነገረን እኛም ለሶማሊላንድ እውቅና ሳንሰጥ እስራኤል ለመጀመሪያ ጊዜ ሀገርነት እውቅና ሰጣለች። ኢትዮጵያ እውቅና በመስጠት ሁለተኛው ሀገር ትሆን ይሆን ሲሉም ጠይቀዋል። በሁለቱ ሀገራት ስምምነት መሰረት ሶማሊያ በማክሮፋ የሶማሊና የኢትዮጵያ ጠቅላይ ሚኒስትሮች የቱርክ ፕሬዝዳንት በተገኙበት አንካራ ላይ በተደረገ ስምምነት መሰረት ኢትዮጵያ ከሶማሊላንድ ጋር ያሰረችውን ውል እንድትተው በምትኩ ከሶማሊያ ባህር በር እንድትጠቀም የሚያስችላት አማራጭ እንድታገኝ ተነግሮ እንደነበር የጠቆሙት የምክር ቤት አባሉ አባው ደሳለው በአራት ወራት ጊዜ ውስጥም ቴክኒካዊ ድርጅቶች እንደሚጠናቀቁ ተነግሮ ነበር ብለዋል። በሁለቱ ሀገራት ስምምነት መሰረት ሶማሊያ በማክሮፋ የሶማሊያና የኢትዮጵያ ጠቅላይ ሚኒስትሮች የቱርክ ፕሬዝዳንት በተገኙበት አንካራ ላይ በተደረገው ስምምነት መሰረት ኢትዮጵያ ከሶማሊላንድ ጋር ያሰረችውን ውል እንድትተው በምትኩ ከሶማሊያ የባህር በር እንድትጠቀም የሚያስችላትን አማራጭ እንድታገኝ ተነግሮ እንደነበረ የሚጠቁሙ የምክር ቤት አባሉ አባው ደሳለው በአራት ወራት ጊዜ ውስጥም ቴክኒካዊ ድርድሮች እንደሚጠናቀቁ ተነግሮ ነበር ብለዋል። ነገር ግን ከሶማሊያ ጋር ያን ስምምነትም ሆነ ከሶማሊላንድ ጋር ያለን ውል እንዳቸውን በእጃቸው ሳናስገባ ሌሎች ሀገራት ስምምነት ማድረጋቸውን ቀጥለዋል ሲሉም እንደራሴው አስረድተዋል። የኢትዮጵያ ስጋት የሆነችው ግብጽ ከሶማሊያ ጋር ወታደራዊ ስምምነት እንዲሁም ከጅቡቲ ጋር ደግሞ በቅርቡ የወደብ ስምምነት በተመሳሳይ ከኤርትራ ጋር ውል ማድረጓን አስታውሰው እኛ እስካንዳቸው አገራት ጋር የተጨበጠ ወደብ ሳናገኝ በሚዲያ ብቻ እያወራን የበይ ተመልካች ሆነን የምንኖረው እስከ መቼ ነው ሲሉም ጠይቀዋል። ለጥያቄው ምላሽ የሰጡት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ኢትዮጵያ ከቀይ ባህር ጋር ያላት ግንኙነት ትስስር ስትራቴጂካዊ የሆነ ረጅም ጊዜ ጥቅማችንን ታሳቢ ያደረገ ነው ብለዋል። ለሶስት አስርት ዓመታት የነበረበትን ሁኔታ ታውቃላችሁ ያሉት ሚኒስትሩ ይህን ለመቀልበስ እንዲሁም ለማስተካከል የረጅም ጊዜ እይታ ያስፈልጋል ሲሉ መልሰዋል። ይህ ጉዳይ የሩብ ዓመት ግብ ሳይሆን ስትራቴጂካዊ የሆነ ከትውልድ ትውልድ የሚሸጋገር የአገር ግብ ነው ያሉት ሚኒስትሩ በዚህ ዙሪያ የተጀመሩ ስራዎች ተጠናክረው ቀጥለዋል ብለዋል። የኢትዮጵያን አቋም ፍላጎት ለማስረዳት በተለያዩ መድረኮች ጠቅላይ ሚኒስትሩ ጨምሮ ጥረት እያደረጉ መሆናቸው ሚኒስትሩ ጌዲዮን ተናግረዋል። የአገሪቱ ፍላጎትና ግብ ምንድነው የሚለውን ለዓለም ማስረዳት ችለናልን
ብለዋል። ሚኒስትር ጌዲዮን በፓርላማ ባቀረቡት ወቅት ኢትዮጵያውን ከጎረቤት ሀገራት ጋር ያላትን ግንኙነት ምን መሳይ ነው የሚል ጥያቄም እንደራሴዎች ቀርቦላቸዋል። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት መልካም የሚባል ቢሆንም በቀጠናው ባሉ ሀገራት ያለው የእርስ በርስ ግጭት ግን በግንኙነቶች ላይ አሉታዊ ተጽዕኖ ማሳደሩን የውጭ ጉዳይ ሚኒስትሩ ተናግረዋል። አብዛኞቹ ጎረቤቶቻችን ጋር ያለን ግንኙነት ጠቅለል ባለመልኩ መልካም የሚባለው በአብዛኞቹ ጉዳዮች ላይ ተግባብተን በጋራ የምንሰራ ነን ሲሉም መልሰዋል። ይህ እንደተጠበቀ ሆኖ በቀጠናችን ያሉ ግጭቶች በአንዳንድ ሀገሮች ውስጥ ያሉ የእርስ በርስ ግጭቶች በቀጠናው ሰላምና መረጋጋት ላይ በአጠቃላይ ከኛ ጋር ብቻ ሳይሆን በቀጠናው ባሉ ሀገራት እርስ በርስ ግንኙነት ላይ የሚያጣላው ጥላ አለ ብለዋል። ከግጭቶቹ በተጨማሪ አሉታዊ ተጽዕኖ የሚያሳድረው በቀጠናው ሀያላና መካከለኛ አገሮች ከጊዜ ወደ ጊዜ ጥቅማቸውን ለማስጠበቅ አይናቸውን የጣሉበት የሚያሾኩበት መሆኑ ነው ሲሉ ጌዲዮን ጢሞቴዎስ አስረድተዋል። በዚህም ምክንያት በቀጠናው ላይ የሚመጣ ጫናና ተጽዕኖ አለ ብለዋል። ብለው የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ እነዚህ ጫናዎች ቢኖሩም ግን ኢትዮጵያ ከጎረቤቶቿ ጋር ያላትን ግንኙነት ከሚበዙት ጋር ጥሩ የሚባል ነው ሲሉም አስረድተዋል። ይህን ለማጠናከር በኤሌክትሪክ በባቡርና በመንገድ መሰረተ ልማት የተጀመሩ ስራዎች ይቀጥላሉ ብለዋል። ጌዲዮን የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በግንኙነቶች መካከል አልፎ አልፎ የሚያጋጥሙ ችግሮች ቢኖሩም ተቀራርቦ በመነጋገርና በመወያየት መልካም የሆነ ግንኙነታችንን አጠናክረን እንቀጥላለን ብለዋል። በቀጣይ መረጃ የብሔራዊ ተሃድሶ ኮሚሽን በትግራይ ክልል የሚከናወነውን የቀድሞ ተዋጊዎችን ትጥቅ ማስፈታትና የመበተን ዲሞቢላይዜሽን ስራ ከመስከረም ወር ጀምሮ ላልተወሰነ ጊዜ እንደተቋረጠ ለኢትዮጵያ ኢንሳይደር ገልጸ። በዚህ ምክንያት በክልሉ የሚገኙ የቀድሞ ተዋጊዎችን መረጃ በዲጂታል መንገድ የሚመዘገቡ 67 ባለሙያዎችን የኮንትራት የስራ ውል ከአንድ ሳምንት በኋላ እንደሚያቋርጥም ኮሚሽኑ አስታውቋል። ትጥቃቸውን ከሚፈቱ ኃይሎች ወደ ማህበረሰቡ በዘላቂነት እንዲቀላቀሉና ሰላማዊ ኑሮ መምራት እንዲችሉ የማድረግ ኃላፊነት የጣለበት ብሔራዊ ተሃድሶ ኮሚሽን የሚኒስትሮች ምክር ቤት ባወጣው ደንብ የተቋቋመው በህዳር 2015 ዓ.ም ነበር። ኮሚሽኑ የቀድሞ ተዋጊዎችን ትጥቅ ማስፈታት፣ መበተንና ወደ ማህበረሰቡ መልሶ መዋድ ዲዲአር ስራ መጀመሩን በይፋ ያስታወቀው ከ9 ወራት በኋላ እንደነበር ይታወሳል። ኮሚሽኑ በዚሁ ወቅት በሰጠው መግለጫ ስራው በ7 ክልሎች ውስጥ የሚገኙ ከ371 ሺህ በላይ የቀድሞ ተዋጊዎችን የሚሸፍን መሆኑን ገልጾ ነበር። በትግራይ ክልል ብቻ ትጥቅ ይፈታል ተብለው የሚጠበቁት የቀድሞ ተዋጊዎች ብዛት 274800 እንደሆነ ከኮሚሽኑ የተገኘው መረጃ ያመለክታል። የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር የሆኑት አቶ ተስፋለም ደጎ ከትግራይ ክልል በመጀመሪያው ዙር ትጥቅ ፈተውና ስልጠና ወስደው ወደ ህብረተሰቡ የተቀላቀሉ የቀድሞ ታጣቂዎች ብዛት ከ63300 በላይ እንደሆነ ለኢትዮጵያ ኢንሳይደር ተናግረዋል። እነዚህ የቀድሞ ተዋጊዎች ስልጠና የወሰዱት በመቀለ፣ አደጋ፣ ሙስና፣ አድዋ ከተሞች በሚገኙ ማዕከላት እንደሆነም ገልጸዋል። በመጀመሪያ ዙር የቀድሞ ታጣቂዎችን ዲሞቢላይዝ ለማድረግ ከተያዘው እቅድ አንጻር በክልሉ 11 ሺህ ገደማ የሚሆኑ ታጣቂዎች ላይ የትጥቅ ማስፈታቱና የመበተኑ ስራ እስካሁንም አለመከናወኑ ምክትል ኮሚሽነሩ አስረድተዋል። ይህ ስራ ማለቅ የነበረበት እስካሁን መስከረም ወር ድረስ እንደነበረም አቶ ተስፋለም አክለዋል። የፖለቲካ ትኩሳት በዚህም በዛም በመኖሩ ሂደቱ ማስቀጠል እንዳይቻል ፈታኝ ሁኔታ መፍጠሩን ምክትል ኮሚሽነሩ ገልጸዋል። ዲሞቢላይዝ ለማድረግ አመራሮቹም ታጣቂዎቹም ፈቃደኛ ሆነው መምጣት ይጠበቅባቸዋል ሲሉ ሂደቱ ለምን እንደተቋረጠ አብራርተዋል። በትግራይ ክልል የቀድሞ ተዋጊዎች እንደ አዲስ ሞቢላይዝ በማድረግ ምክንያት አሉ ያሉት አቶ ተስፋለም ሂደቱ የተቋረጠው አንዱ ምክንያት እሱም በማጣራትና ግልጽ አድርጎ በድጋሚው ድርሳ ወደ ስራ ለመመለስ በማሰብ እንደሆነ ለኢትዮጵያ ኢንሳይደር ተናግረዋል። የክልሉ ጊዜያዊ አስተዳደር ቴክኒካዊ ጉዳዮችን ቶሎ መፍታት ባለመቻሉ ሂደቱ ከመስከረም ወር ጀምሮ መቋረጡን አክለዋል። የቀድሞ ታጣቂዎችን ትጥቅ የማስፈታትና የመበተን ሂደት በተመሳሳይ ምክንያት በትግራይ ክልል ሲቋረጥ ያሁን የመጀመሪያ አይደለም። ብሔራዊ ተሃድሶ ኮሚሽን
ኮሚሽን ባለፈው ዓመት የካቲት ወር ባወጣው መግለጫ በክልል የነበረው ሂደት በአንዳንድ ቴክኒካዊና ፖለቲካ ምክንያቶች ተቋርጦ መቆየቱን ገልጾ ነበር። ኮሚሽኑ ከየካቲት 2017 ዓ.ም በኋላ ባሉት 4 ወራት ውስጥ ትጥቅ በማስፈታት ወደ ማህበረሰቡ ለመቀላቀል አቅዶ የነበረው የቀድሞ ተዋጊዎች ብዛት 67,000 ነበር። መስሪያ ቤቱ የ2018 በጀት ዓመት 3 ወራት አፈጻጸሙን በገመገመበት ወቅት ባሰራጨው መረጃ በሩብ ዓመት በትግራይና በአማራ ክልሎች ከ20,000 በላይ የቀድሞ ታጣቂዎች በዲዲአር ፕሮግራም ተሳትፈው ወደ ማህበረሰቡ እንዲቀላቀሉ መደረጋቸውን አስታውቆ ነበር። ኮሚሽኑ የባለሙያዎችን የስራ ውል የማቋረጥ ውሳኔ ላይ የደረሰው ያለ ስራ ደሞዝ መክፈል የፋይናንስ ተጽዕኖ ስለሚኖረው እንደ አቶ ተስፋለም ተናግረዋል። ኮሚሽኑ እስካሁን በሀገሪቱ ላከናወነ የዲዲአር ስራ 6.7 ቢሊዮን ብር ወጪ ማድረጉን የገለጹት ምክትል ኮሚሽነሩ ገንዘቡ የተገኘው በተባበሩት መንግስታት የልማት ድርጅት ዩኤንዲፒ በኩል ባሉት ለጋሽ ሀገራት መሆኑን አመልክተዋል። ከዚህ በተጨማሪ የፌዴራል መንግስት ለአልባሳት፣ ለቀለብና ለስልጠናና ሌሎች ወጪዎች የሚውል 2 ቢሊዮን ብር ወጪ እንዳደረገም አቶ ተስፋለም አክለዋል። እያንዳንዱ የቀድሞ ተዋጊ ወደ ህብረተሰቡ ሲቀላቀል 90,400 ብር ወደ ባንክ ሂሳብ ቁጥሩ ገቢ እንደሚደረግም አስረድተዋል። አበቃን። መልካም ጊዜን ተመኘን።